ሰላም እንዴት ናችሁ? ሊያ ኤልያስ ነኝ። ዛሬ የምገኘው እንግዲህ በላንጋኖ ነው። ላንጋኖ እንግዲህ ከስራ ባልደረቦቼ ጋር ሰብሰብ ብለን የመጣ ነው የተለያዩ ፕሮግራሞች ወደ እናንተ ልናደርስ ማለት ነው። አሁን ደግሞ ሰዓቱ የኩል ነው። ኩል እንግዲህ ዛሬ ከስራ ባልደረባዬ ጋር እንግዲህ ቆንጆ የሆነ ኩል የሆነ ፕሮግራም ወደ እናንተ ልናደርስ ነው። ማን እንደሆነች ከፕሮግራሙ ነው ማስቀኛችሁ። እንግዲህ በስራዎቿ ታቋታላችሁ፣ በጣም ታደንቋታላችሁ። እንዲሁም ደግሞ በፋሽን ስታይሏም እንደዛው። እስቲ እንግዲህ ስለ ሂጃብም ስለ ፋሽንም የተለያዩ ነገሮች እያነሳን የምንጨዋወት ይሆናል። እስከ ፕሮግራሙ ፍጻሜ ተከታተሉ። ልክፋሽ ወይስ ለይዝም ብለሽ ደህና ነሽ? አለሁልሽ። ተመቻችተሻል? ይልሻ እየተዝናናው ነው። እኔ ጅዋጄ በጣም ነው የምወደውና እኔስ ብትይ ወደ ኋላ እየመለሰኝ ነው። ምንድነው ማች ግን እኮ ምንድነው ተነጋግረን ነው? አልተነጋገርንም። እሺ እኮ አልተነጋገርንም። አጋጣሚ ነው ግን ደስ ይላል። አዎ እንዴት ነሽ ልማይ? አለሁልሽ። እንዴት ነሽ? አለሁልሽ። ተመቸሽ? ላንጋኖ እንዴ ምቾት ላይ ነሽ? ምቾት ላይ። አንቺስ? እኔ በጣም ተመችቶኛል። አታይኝም? የት ነው ያገኘሽኝ? አይ ነው እያንዳንዱን ጨዋታ እየተጫወቱ ነው። ምንም አልቀረኝም። ባይዘው ቴኒስ ብቻ ነው የቀረኝ። ቆይ እሱን ደግሞ እኔና አንቺ እንጫወታለን በኋላ። ስለዚህ እንግዲህ ዛሬ ለተመልካቾች እየነገርኳቸው ነበረ በላንጋኖ ከክሮዎቻችን ጋር ተሰብስበን የመጣን አሪፍ ጊዜ እያሳለፈን ነው እያልኳቸው ነበርና በዛሬው የኩል ፕሮግራሜ ደግሞ አንቺን ነው ዛሬ እንግዳ ያደረግነው። እንግዳ እንኳን ድብቋ ገስት እቺት የምትወዷት የምታከብሯት ድብቅ ገስት ነው ያልሽው። የምትወዷት የምታከብሯት የምታደንቋት በስታይሎቿ በስራዎቿ የምታደንቋት ሪማ ይኸው ከጠገቤ ትገኛለች። አሳፈርሽኝ አንቺ። እና ዛሬ እንግዲህ ስለተለያየ የፋሽን እንዲሁም ደግሞ ስለ ሂጃብም አንስተን ጨዋታ እንድናደርግ ነው ያሰብኩት። ደስ ይለኛል። እስኪ ሪማዬ እንግዲህ አንቺንም ማይሽ ቢሮ ስትመጪ በጣም በቃ ፋሽነብል ሆነሽ ዘንጠሽ ቴንክ ዩ። ያው ዛሬም እንደምታዩ ሂጃባ ከልብሷ ጋር ማች አድርጎ ፏ ብላ ነው የምትመጣው ሁሌና በጣም ነው ባይ ዘ ዌይ ማዳንቀው በቃ አለባበስሽን በጣም አመሰግናለሁ። እኔም ያንቺን በጣም ቴንክ ዩ እና እስቲ ከሂጃብ እናንሳና ብዙ ጊዜ አንቺ ፋሽንሽ ላይ ሂጃብሽን ማች ማድረግ ትወጃለሽ፣ ስታይል ማድረግ ትወጃለሽና ስለሱ እናንሳ። ሂጃብ እስቲ ስለ ሂጃብ ምንነት ምንድነው ሂጃብ የሚለው እናንሳና ይቀጥላል። ሂጃብ ማለት ሂጃብ ቃሉ የአረበኛ ቃል ነው። ኖርማሊ ሰው ይሄኛው ሂጃብ ብቻ መሸፈን ብቻ ይመስላል፣ ግን መሸፈን ወይም ደግሞ ይሄ ሂጃብ የሚለው ቃል ለብዙ ነገሮች ነው የምንጠቀመው። ለምሳሌ የአይን ሂጃብ አለ። አይንሽን መጥፎ ነገሮችን ከመመልከት ሊሆን ይችላል፣ ኦር መጥፎ ነገር ከማየት ትሸፍኝ ትችላለሽ። ላይክ ሂጃብ የምንለው ይሄኛውን ለብዙ ትርጉም የምንጠቀመው ነው፣ እንደ መሸፈን እንደማለት ነው። ወደ ይሄኛው ሂጃብ ደግሞ ስመጣ ያው እንግዲህ አንደኛ ነገር ሰው ብዙ ጊዜ ለምን ጥያቄ ይሆናል ሂጃብ ለምን እንደሚደረገው የሚለው ነገር እኔ ከማውቀው አንፃርም ሆነ በዲናችን ኢትስ ላይክ አንደኛ የፈጣሪ ትእዛዝ ለማሟላት ነው። ቁርአን ላይ እያንዳንዱ ነገር ተቀምጧል። ላይፍሽን እንዴት መኖር እንዳለብሽ ከፋሚሊ ጀምሮ ለእናትና አባትሽ ማሳየት ካለብሽ ካራክተር ጀምሮ፣ ትዳር ላይ ካለሽ ካራክተር ጀምሮ፣ ገንዘብ አጠቃቀም ላይ፣ ቢዝነስ ላይ፣ ስራ ላይ ለዚህ ሁሉ ነገር ሁሉ መርሆች ህጎች እንደተቀመጡት ሁሉ ከሞደስቲ ጋርም ተያይዞ ህጎች አሉ ማለት ነው። this is part of አንድ የፈጣሪን ትእዛዝ የመከተያ መንገድ ማለት ነውና ወደ ፋሽኑ ደግሞ ስንመጣ ብዙ ጊዜ ማሽ ታደርጊያለሽ ብለሽኛል። ቢካዝ እኔ እንጃ ደስ ይለኛል እንደዚህ ሲመሳሰል ምናምን ስለሽ ምናምን በጣም የተዘበራረቀ ነገር ሳይ ኖርማሊ ከፋሽን ውጪ የሚረብሽኝ ሰው ነኝ። ለምሳሌ የሆነ የተብላሽ ነገር በጣም ዝብርቅ ያለ ነገር ምናምን ሳይ በጣም ይረብሻልና አምሬ ለዛ ነው ሰው ላይ ካሁን ሂጃብን ሳረግ ብዙ ጊዜ አስተካክዬ ማለት ምናምን አድርጌ ማረገስ ላይክ ሰው በቃ ሳይው እንደዚህ
ትክክል ያለ ይመስለኛል በዛ ምክንያት ነው የምትወጂው ከለር አይነት አለ አሁን ልብሶች ላይ ብትለብሺ ሁሌ የማይረብሽሽ እኔ ከለር በጣም ወዳለሁ ኖርማሊ በቃ ከለርፉል ነገር በጣም ደስ ይለኛል አዎ ከለሮችን እጠቀማለሁ እና እንዲያውም የሆነ ደፍራለሁ ከለር በቃ ብዙ ሰው ከለር እኮ ይፈራል በቃ አይደፍርም ግን የሆነ ከለር ያለው ነገር ሳይ በጣም ደስ ይለኛል ግን በጣም ብዙ ጊዜ አሁን ሳስታውስ እምለብሰው ከለር ያለው ነገር እንደወደድኩኝ ሁሉ ግን ደግሞ ጥቁሩን በዛው ልክ እጠቀማለሁ ብዙ ጊዜ ጥቁር ደስ የሚለው ግን አሁን ከሀዘን ጋር ደግሞ ያያይዛሉ አይደል ሙሉ ጥቁር ግን አንቺ ትንሽ ከለር ደብለቃለ እኔ ያው ከለር እጠቀማለሁ በልብስስ አሁን ኢንስፓየርድ የሚያደርግሽ አለ አይደለ አንቺ አሁን ሂጃብ ለባሽ ስለሆንሽ ሞር ለኢንዱስትሪው የሚመጥን ልብስ መልበስ ከሃይማኖትም ከባህልም ጋር አንጻር ያድርገሽ ነው የምትለብሺው እና እሱንስ እንዴት ነው የምታደርጊው እና ኢንስፓየር የሚያደርግሽ ባለባበስም ማን ነው የሚለው እናት ያው ምንድነው ቅድም እንደነገርኩሽ መጀመሪያ it's like የራሱ የሆነ ስርዓት አለው ሞደስቲን ስናነሳ በእኛ ፋሽን እና ሞደስቲን ስናነሳ ሞደስት መሆን የሚለውን ነገር ስንገልጽ it's like በትክክለኛው መንገድ መዘነጥ ይቻላል በትክክለኛው መንገድ ማማር መሆን ይቻላል ሶ ላይክ እኔም በዛ መልኩ ነው የማደርገው I feel like ግን ይሄ ፋሽን የሚለው ነገር like more of ሰው የሚያምርበት ነገር ማወቅ አለበት መጀመሪያ ሁሉንም አይነት ነገር ስለብሽ ወይም ደግሞ ሁሉንም አይነት ነገር ስትጠቀሚ ልታምሪ አትችይም ስለዚህ የሚያምርብሽ ነገር ማወቅ አንደኛው ይመስለኛል እንደዚህ ጥሩ ነገር ለመልበስ ወይም ደግሞ በቃ ቆንጆ ነገር ለብሰሽ ስትታይ አንዱ ምክንያት ይሄን ነው ያስባለኝ የሚያምርብሽ ነገር ማወቅ ከዛ ውጪ ደግሞ አሁን ለምሳሌ ትሬንዶችም እኮ ይመጣሉ ይሆን ያለባበስ ትሬንዶች ብዙ ነገሮች ይመጣሉ አንዳንዴ አንድን የሆነ ስታይል በጣም ብዙ ቦታ ታያለሽ ግን እኔ ምንድነው ደስ የሚለኝ ትሬንድም ቢሆን በራስሽ መንገድ መልበስ ሶ ላይክ አሁን የተለያዩ የልብስ ፒሶችን ብሰጥሽና አንቺ የምትለብሽበት መንገድ እኔ የምለብስበት መንገድ ወይ ደግሞ ሌላ እንደኔ ሂጃብ ብታመጪ የምትለብስበት መንገድ አንድ አይደለም ሁሉም ሰው የየራሱ ስታይል አለው ሶ እኔን ይገልጸኛል ብዬ በማስበው መልኩ እኔ ላይ ያምርብኛል ብዬ በማስበው መልኩና ላይክ እንዴት ነው እኔ በአምሬ ሳልኩትን ነገር ባስተካከልኩት መልኩ ነው የምለብሰው ሶ ኢትስ ላይክ የሆነ ራስሽ ክሬት ማድረግ ነው ስታይሊንግ ነው ሞር በቃ ልብስሽን የሚያሳምረው ወይም ደግሞ ላይክ ፋሽንን ሳስበን ስታይሊንግ ነው ማሰብ ኢትስ ላይክ ኢትስ ሃው ዩ ስታይል ኢት ብዬ አስባለሁ በጣም አሪፍ ዛሬም እያየሁሽ ነበረ ስታይል ስታረጊ ጎበዝ ነሽ ባይ ዘ ዌይ ስታይል ስታረጊ ከዚህ ጀርባ እና ሳብና ቆሚስተር አለ ግን በዚሁ እንዳላው ምንም አይነት ጥበብ ተጠቅመሽ ቢሆን በቃ ስታይል ማድረግ ጥሩ ባላችሁ ነገር ተጠቅማችሁ ስታይል ማድረግ ይችላል ግዴታ ለግዠሪ መሆን አይጠበቅበትም እሱ እኔም ደግፈዋለሁ እስኪ ሪማዬ ስለ ስራ እናንሳ እንግዲህ አንቺ ቲቪ ሆስት ነሽ ፕሮግራም አዘጋጅ ነሽ እና ደግሞ እንደ ፕሮግራም አዘጋጅና ፕሮግራም አቅራቢ እና ሂጃብ ለባሽ ባህሉን በጠበቀ ሁኔታ ስራሽ ላይ የተለያዩ ሀሳቦች የተለያዩ ኮሜንቶች ሊደርሱብሽ ይችላሉና እንዴት ነው ሂጃቢ ሴት ሆኖ ስራ ላይ መስራት መቻል እና ቻሌንጆችስ የሉትም ወይ ብዙ ኮሜንቶች ይኖራሉ ብዬ አስባለሁና ስለሱ እናንተ አክቹአሊ በጣም ደስ ይላል ምክንያቱም አሁን እኔ በተለይ የሀገራችንን ያው እዚሁ የሀገራችን ኢንዱስትሪ ጋር ተያይዞ ማንሳት ፈልገው ነገር እኔ መጀመሪያ ትዝ ይለኛል በቃ ወይ ቲቪ ሆስት መሆን ስፈልግ ጋዜጠኝነትን ሳስበው በልጅነቴ እኔ ቲቪ ላይ ያየኋት ያደግኩት ሂጃቢ ሆስት የለችም ብዙ ሆስቶች አሉ ግን እኛ ሀገር ነው የምልሽ እኛ ሀገር ላይ ሂጃቢ ሆና እንደዚህ ቲቪ ሆስት የሆነች ሴት እያየው አላደኩምና ይሄንን ስራ ሳስብ ሁሌ እል ነበር አምሮ ሶ ላይክ የሀገሪቷ የሚዲያ ህግ አይፈቅድም ነው ምንድነው ያልኩኝ በጣም ሁሌ ይገርመኝ ነበርና እነዛ ነገሮች አስብ ስለነበረ ኢትስ ላይክ መንገዱን በተወሰነ መልኩ ይቻላል ይሄ ነገር ወይ ደግሞ ይሆናል የሚለው ነገር ለማመን የምመለከተው የማይ ፕሩቭ አልነበረኝም ሶ አይ ሃድ ቱ ፕሩቭ ኢት ማይሰልፍ እና በቃ ራሴ ፕሩቭ ማድረግ እንደነበረብኝ ነበር የሚሰማኝ እንደ አጋጣሚ ነው ደግሞ በሚገርም ሁኔታ ተሳክቷል አልহামዱሊላህ ሶ ላይክ ከተሳካ በኋላ ግን በጣም የሚገርምሽ ነገር በጣም በቃ ኢንሴን በሆነ መልኩ በጣም ብዙ አቅም ያላቸው በጣም የሚችሉ በጣም ብዙ ልጆች አሉ እኔን የሚያዋሩኛል ዴም ያደርጉልኛል ኢንቦክስ ያደርጉልኛልና በጣም በቃ ይሄ ከጋዜጠኝነት ጋር ተያይዞ ቲቪ ውስጥ ከመሆን ጋር ተያይዞ ብዙ መልክቶችን የሚልኩኝ ሰዎች አሉና በጣም ብዙ ሂጃቢዎች አሉ ከዚህ በኋላ ደግሞ በጣም ብዙ ይኖራሉ ብዬ አስባለሁ ምክንያቱም አሁን አብዛኞቹ ራሱ ሲነግሩኝ አሁን ጋዜጠኝነት የተማርኩ ነው እንደዚህ ማድረግ ፈልጋለሁ በጣም የሚገራርም ፕላን ያላቸው ልጆች አሉና ከዚህ በኋላ በደንብ ይኖራሉ ብዬ አስባለሁ ሶ እኔ ከገባው በኋላና እንደሚቻል ካወቁኝ በኋላ ደግሞ
በራሴ መንገድ ማስተካከል የነበሩብኝ ነገሮች አሉ። እንዳልሽው ካልቸርን ብቻ መጠበቅ ሳይሆንም የኔን የራሴን የላይፍ ላይክ ፕሪንሲፕሎችን መጠበቅ አለብኝ። ሶ ላይክ ይሄ ስራ ደግሞ እንደምታውቂው በጣም ብዙ ነገር ኤክስፕሎር እንድታደርጊ ያደርግሻል። በጣም ብዙ ቦታዎች ላይ ትገኝ ትችላለሽ፣ ብዙ ቦታዎች ላይ ትገኝ ትችላለሽ፣ ብዙ አይነት ስራዎችን ትሰራለሽ፣ ብዙ አይነት ሰዎችን ታውቂያለሽ። ሶ በዛው ልክ የሚመጣውን ነገር በዛው ልክ የሚያጋጥምሽን ነገር ግን በእኔ ፕሪንሲፕል መልኩ ወይም ደግሞ በእኔ መልኩ ለማስኬድ በጣም ጥረት አድርጌ ነው ብዬ አስባለሁ። አሁን ቱፋር የመጣው እዚህ ድረስ ምክንያቱም የመጀመሪያውን አመት ነው የጀመርኩበትን ጊዜ ሳስበው ይሄ እንዴት ነው ገናም እንደገባው ስለነበረ ብዙ ኤክስፖዝ የምትሆኝበት ነገር ይኖራል። ብዙ ነገሮችን ትመለከቻለሽ። ዋናው ነገር ግን እነዛ ነገሮች ሁሉ ሊያስተምሩሽና ላይክ አንቺን ሞር የተሻለ ነው ያደርጉሽ የሚገቡትና ያው ቻሌንጆች ይኖራሉ። አንቺም ታውቂዋለሽ። ይሄ ዲፕሊ ይሄ ነው ማለው ነገር ባይኖርም ኦፍ ኮርስ ኤኒ ነገር ቻሌንጅ አለው። እንኳን የተለያዩ ነገሮችን የምታይበትና የምትመለከችበት ስራ ይቅርና ቀላሉ ስራ እንኳን ቢሆን ይቀላል ነው ተብሎ የሚታሰበው ስራ ቻሌንጅ አለው። ምንም ማንም የፈለገ ተመቻችቶት እንኳን የሚኖር ሰው ቢሆን ስራው ላይ ቻሌንጅ ያለው አይመስለንም። ነገር ግን ኤኒ ስራ የተባለ ነገር ሁሉ ቻሌንጅ አለ በራሱ መልኩ እንደየራሱ ማለት ነው። ሶ ይሄም ስራ ቻሌንጅ አለው። ግን ደግሞ የምትወጂው ነገር ሲሆን it's easier የምትወጂው ነገር ሲሆን አንቺም በቃ ትታገይለታለሽ። ስለዚህ ቻሌንጆቹ ሁሉ ካለፉ በኋላ ወይም ደግሞ ስታልፊያቸው ከዛ በኋላ አንቺ የሚኖርሽ ማንነት ከዛ በኋላ በቃ አንቺ የሚሰማሽ ስሜት ከዛ በኋላ አቺቭ የምታረጊው ነገር በጣም ይበልጣል፣ ቫልዩ ይኖረዋል በዛው ልክ። ሶ ላይክ ቻሌንጆቹም ቢሆኑ አሁን በቃ ጥሩ ነገር የተማርኩባቸው ናቸው። በህይወቴ በጣም ብዙ ነገሮችን የተማርኩባቸው ስለሆኑ አሁን ሳስባቸው አልহামዱሊላህ ከማለት ውጪ እንትን የሚለኝ ነገር የለውም። አሪሜ ትንሽ ፀሐይ መጣ። ትንሽ ደግሞ ወክ እያደረገ እንጫወታለን። ቪዋችን ስለሚያምር በጣም እውነት ነው። እንግዲህ ቅድም እያነሳሽ ነበረ የተለያዩ ሴቶች ዴም ያደርጉልኛል ያልያሽ ነበርና በዚሁ አጋጣሚ እንደ ሂጃቢ ለባሽ የፕሮግራም አቅራቢና ጋዜጠኛ አንቺ መጀመሪያ ትመስኛለሽ ፈርቀዳጃ እና እስቲ እንደ መጀመሪያም ፕላስ ደግሞ እዚህ ኢንዱስትሪ ላይ መግባት ለሚፈልጉ ሴቶችም ምን አይነት ምክር ትሰጫለሽ? አንቺ ያለፍሽባቸው ለነሱ ግን ይሄንን ብነግራቸው ነገሮችን ያቀልላቸዋል ብለሽ የምታስቢው ሐሳብ ካለ እስቲ እናንሳ። የመጀመሪያ እንኳን አይ ቲንክ ያው በኒውስ አንከርነት ምናምን ብዙ አሉ። ሂጃቢ ለኔ ለየት የሚያደርገው ኢንተርቴይንመንት ላይ በኢንተርቴይንመንቱ ዘርፍ ሂጃቢ ሆስት አይ ቲንክ አልነበረም። አሁን እየመጡ ነው። አሁን ሌሎች ቻናሎችን ለምን እየተመለከትኩ ነው። ያ ደግሞ ኢትስ ላይክ አሪፍ ነገር ነው። ምክንያቱም እንደ አንድ ሀገራችን ሚዲያ ስትመለከችው በደንብ ኢንቮልቭድ የሆነ በጣም ኢንቮልቭመንት ያለበት መሆን አለበት። ሁሉ የማህበረሰብ ክፍል መሳተፍ አለበት። ሶ ላይክ አሁን የተሻለ ስለሆነ ይሄም አንድ ነገር ነው። ከኢንስፒሬሽን አንፃር ደግሞ ደስ ይለኛል ማለት ይሄንን ነገር አይተው አትሊስት መንገዱ ተከፍቶላቸዋል ብዬ ስለማስብ ደስ ይለኛል። ምክንያቱም እንደነገርኩሽ እኔ በቃ ያንን ፕሩቭ ነበር የምፈልገው፣ ይቻላል የሚለውን ነገር የሚያሳየኝ ሰው ነበር የምፈልገው። ሶ እነሱ አይተው አሁን ዲኤም ሲያደርጉልኝ አምነዋል ማለት ነው። በቃ ይሄ ነገር ይሆናል ይሰራል የሚለውን ነገር ያምናሉ ብዬ ስለማስብ ቴክስትም ሲያደርጉልኝ ዲኤም ሲያደርጉልኝ በጣም ደስ ይለኛል። ግን ደግሞ የምነግራቸው ነገር ምንድነው እንዴት ነው አንዳንዴ ስታስቢ ሐሳብሽንም ቢሆን የምትገሪበት መንገድ ይወስናል ብዬ አስባለሁ። ሶ ላይ ካሁኑ ጀምሮ መሞከር አለባቸው። ግዴታ ባንዴ ተነስቶ ምንም ላይ አይደረስም። ኦፍ ኮርስ የታወቀ ነገር ነው። ባንዴ ተነስተን ምንም ላይ እንደርስ አንችልም። ስለዚህ ባላቸው ነገር ተማሪዎችም ሆኑ አሁን ስራም እየሰሩ ይሆኑ የቤት መቤቶችም ቢሆኑ ካሁኑ ባላቸው ነገር መጀመር ይችላሉ። የተለያዩ ነገሮችን ቮለንቲር ሊያደርጉ ይችላሉ። የተለያዩ ፕሮግራሞች ላይ በመሳተፍ መመልከት ይችላሉ። አሁን ደግሞ ብዙ ቮለንቲር የምታደርጊባቸው ፕሮግራሞች አሉ። ኢቨንቶች ሲዘጋጁ ሰው ላይ ከዛ ሲሄዱ ኮኔክሽናቸውን ማዳበር፣ ኮኔክሽናቸውን ማጠንከር፣ ኢንተርንሺፖችን መሞከር። ግዴታ ደግሞ አሁን ላይ አንድ ኤክስፒሪየንስ ነው የሚፈልገው ወይም ደግሞ ልምድ ወይም ደግሞ ብቃት ነው እንጂ የሚፈልገው ግዴታ ትምህርቱን ኤግዛክትሊ መማር አለብሽ ማለት አይደለም። ስለዚህ አጫጭር ኮርሶችን መውሰድ ይችላሉ። በዛ ራሳቸውን ዴቨሎፕ ማድረግ ይችላሉ። ምክንያቱም እኔ ምን ብዬ አምናለሁ የሆነ የምትፈልጊው ነገር ካለ አንቺ ወደዛ ስቴፕ የምትጠጊ ሰው ስትሆኚ ነው ፈጣሪ ደግሞ
የመጨረሻውን ልደርሽበት የምትችው ነገር የሚያቀርብልሽ ወደ አንቺ ወይም ደግሞ ስኬትሽን የሚያቀርብልሽ አንቺም የምትጠጊ የምትሞክሪ ሰው ስትሆኚ ነው። ስለዚህ በእነዚህ ነገሮች ራሳቸውን ወደዛ ካቀረቡ ምንም ጥርጥር የለውም ነው ብሬነር የሚሳካ ነገር ነው። ሶ ላይክ ልላቸው የምፈልገው መቼም ተስፋ አለመቁረጥና የሚወሩ ነገሮችን አለመስማት። ምክንያቱም ሰው አስቦትም ይሁን ሳያስበው ወይዘው በጣም ብዙ አንቺ ከህልምሽ ሊመልስሽ የሚችል ነገር አንቺ ከሐሳብሽ ሊመልስሽ የሚችል ነገር ማሳካት ከምትፈልጊው ነገር በቃ ሊመልስሽ የሚችል ነገርና ራስሽን እንድትጠራጥሪ የሚያደርግ በጣም ብዙ አይነት ነገሮችን የሚልሽ በጣም ወደታች የሚያደርግሽ ሰው ነው የሚያጋጥምሽ። በተለይ ደግሞ ገና እንደጀመርሽ አካባቢ ሲሆን ኤቭሪዋን አንቺን ከመደገፍ አንቺን ከማበርታት ይልቅ የሚያወራው ነገር አያጣምና ለዚህ ስራ ፍላጎት ካላችሁ ለዚህ ሙያ ፍላጎት ካላችሁ በቃ ለሙያ ደግሞ ብቁ የሆነ ሰው መሆን አለባችሁ። ለሙያ ብቁ የሆነ ሰው ደግሞ ምንድነው አዳምጦ የሚቀበለውን ያውቃል፣ የራሱን መንገድ ያውቃል፣ የራሱን አመለካከት ያውቃል፣ ፕሪንሲፕሎቹን የራሱን ያውቃል፣ በዛ ያምናል። ከዚህ ሁሉ በላይ ደግሞ ዋናው ነገር እንደተባባልነው እዚህ ስራ ላይ ብዙ የምትጠብቂያቸው ነገሮች አሉ። ብዙ ነገሮችን ራስሽ ላይ ሰርተሽ ብዙ ነገሮችን ራስሽ ላይ እየሰራሽ ነውና የምትቀጥይው። ስለዚህ ፈጣሪያችሁን አስቀድሙ። ዋናው ነገር ይሄ ነው። በዚህ ስራ ላይ ብቻ ሳይሆን ደግሞ ህይወታችሁ ላይ ምንም አይነት ስራ የምትሰሩ ሰዎች ከሆናችሁ ሊያምር ነገሩ ውብ ሊሆን የሚችለው ፈጣሪ ሲቀድም ነውና ፈጣሪን ካስቀደማችሁ ከዛ በኋላ እናንተ ከጣራችሁ የማይሆን ነገር የለም። አክቹአሊ በስራ ብቻ ሳይሆን እኔ በጣም በሚገርም ሁኔታ ማለት ነው በትናንሽ ነገሮች በቃ ይገባኛል ህይወቴ ላይ አንቺ ካሰብሽውና ማለት ነው ፈጣሪሽን ካስቀደምሽ የማይሆን ነገር የለም። ላይክ ትንሹ ነገር በቃ በጣም ትንሹ ነገር ቀላል ነገር ራሱ አስበሽ የሆነ ጊዜ በኋላ ታያለሽ ሆኖና በቃ እንደዚህ አይነት ነገር ሲያጋጥመኝ የሆነ ሁሉ ጊዜ በጣም ነው የሚገርመኝ በጣም ሶ ላይክ እንዳልኳችሁ ነው ይቻላል በዚህ መልኩ ባቱ። አሁን ደግሞ ብዙ ሚዲያዎች ላይ አዲስ ሚዲያዎችም እየተከፈቱ ስለሆነ ብዙ ሚዲያዎችም ስለሚፈልጉ ሞር እድሎችም እየጨመሩ ነው ያሉት ብዬ አስባለሁ። እንግዲህ ሪማ በጣም ትልቅ ምክር ነው የመከርሽ እውነት ለመናገር እና ተመልካቾችም ደግሞ የምትፈልጉትን አላማ ለመሆን ለስኬታችሁ ለመድረስ ራሳችሁን አዳምጡ፣ መሞከር ያለባችሁን ሞክሩ፣ ፈጣሪያችሁን አስቀድሙ ብላለች ሪማ። እስቲ ሪሚዬ ሜካፕ እንዴት ዲፋይን ታደርጊዋለሽ? ሜካፕስ ተጠቃሚ ነሽ ወይ? ስናንስ ደስ የሚል ጥያቄ ጠየቅሽ። ማለት አሁን ይሄ እንዴት ነው ምንም ነገር ሲበዛ ነው ደስ የማይለው እንጂ ቅድም እንዳልነው ፋሽንንም ቢሆን አለባበስን አጠቃቀም የራሽ ስታይል ካለሽ ላያምር አይችልም። ሶ ላይክ ሜካፕም ጋር ስመጣ እኔ የተለየ እንትን የምለው አመለካከት የለኝም። ጀስት ጊዜው በሆነ ሰዓት ወይ ደግሞ መሆን ባለበት ሰዓት ለምሳሌ ትላልቅ ሴሬሞኒዎች ምናምን ሲኖሩ ኦፍኮርስ መጠቀም ባለብኝ ሰዓት እጠቀማለሁ እንጂ ከዛ ውጪ ወይ እኔ ሜካፕ እንትን አለ ምናምን ሰው አይደለሁም። አልጠቀምም ምናምን ሰው አይደለሁም። ያን ያክል ሜካፕም እንትን አይለኝም። ምንድነው ፊቴ ላይ ለውጥ ምናምን አምጥቶ ብዙ ጊዜ ስለማላይ በቃ ቀለል ያሉ ነገሮችን እጠቀማለሁ። ቀለል ያሉ ነገሮችን እጠቀማለሁ እንጂ ይሄ ራሴን የሚለውጥ ነገር አልጠቀምም። የተለየ አመለካከት የለኝም ሜካፕ ላይ እንጂ ሜካፕን በተሳረጉ በጣም የሚያምርባቸው የሚችሉ ሰዎች አሉ። ሶ ላይክ ፕላስ ደግሞ ትልቅ ቢዝነስ ነው እኮ ሜካፕ አይደለ? በሜካፕ ስራ ህይወታቸውን የቀየሩ በጣም ብዙ ሰዎች አሉ። ስለዚህ ከዛ አንግል ነው የማየው። በጣም አሪፍ። እስቲ እዚህ ኢንዱስትሪ ላይ እንግዲህ ብዙ ቆይተሻልና ስለ ኢንዱስትሪው ትንሽ ነገር እናንሳ። አንቺ እዚህ ኢንዱስትሪ ላይ ከመግባትሽ በፊት ማን ነበር ኢንስፓየር የሚያደርግሽ? ማን ነበር ከውጭም ከኛም ማለት? አው እኔ በርግጥ እንዳልኩሽ እኔ ይሄ ነገር ይሆናል ወይ ብዬ እንድጠይቅ የሚያደርገኝ ነገር ስለነበረ ላይክ ሂጃቢ ምናምን እኛ ሀገር የማየው ኢንስፒሬሽን አልነበረኝም። ግን ብዙ የአረብ ሾዎችን አይ ነበር እና በጣም የሚያስቅሽ ነገር ከዛኔ የጀመርኩት በቃ የሆስት ልምምዴን ታውቂያለሽ። የሆነ ቲቪ ላይ ምናምን የማያቸውን ሾዎች እደግማለሁ ቤት ራሴ በስልክ ምናምን ቁጭ ብዬ ብቻዬን ሰውን ከመዘግቼ ምናምን የማረጋቸው ነገሮች ናቸውና ያም ይመስለኛል የሆነ ከልጅነቴ ማን ተስተረቁት መሰለኝ አላውቅም። እና ከውጪ ከዚህ በፊትም ተናግሬያለሁ። የሆነ ሾው ነበረ ወይነል ሂን የሚባል። ወይነል ሂን ማለት በአረብኛ አሁን የት ነን እንደማለት ነው። አሁን ደግሞ የት እንደማለት ነውና ሶስት ሴቶች ናቸው፣ አረቦች ናቸው። የሚያደርጉት ነገር ምንድነው ትራቭል ሾው ነው እና በጣም የሚገርም ፕሬዘንቴሽን ነበር ያላቸው። ይሄ የራሳቸውን ማንነት የሚያሳዩበት
በቃ ካሜራም ያለ አይመስልሽም ምናምን እኔ የተቀርጾም የማይመስልኝም አንዳንዴ በቃ እዛው ያለሽ ነው የሚመስልሽ እና ሾው ምንድነው ለሶስት ይሄዳሉ ላይ የተለያዩ ሀገሮችን ነው የሚሄዱት በዛ ሀገር ሲዞሩ ደግሞ አንድ ሰው ምግብ ያሳያል ሁሉ ጊዜ ማለት ነው የትም ሀገር ቢሄዱ አንድ ልጅ አለች እሷ ምግብ ነው የምታስተምራቸው የሀገሩን የካልቸር ምግብ አንዷ ደግሞ አድቬንቸር ነገር ታስሞክራቸዋለች አንዷ ደግሞ ጥሩ ነገር ታሰራቸዋለች ለምሳሌ መታደስ ያለበት ቦታ ካለ ያድሳሉ ማለት ነው ኦር ደግሞ ቻሪቲ እንትን ያለበት ትምህርት ቤት መገንባት ያለበት ወይ ወላለቃ ምናምን ነገር ከሆነ ያን ያድሳሉ እንደዛ አይነት ነገር ነው የሚያደርጉት ያ በጣም ኢንስፓየር አድርገኝ ነበር because like በቃ ይሄ እንዳለ ጥሩ የሚባሉና የምትወጃቸው ነገሮች እዛ ውስጥ አሉ አድቬንቸር ነው የሚጠላ ሰው አለ ብቻ አላስብም you know አድቬንቸርስ የሆነ ነገር ማታቂው ነገርም ያስተምራሉ በጣም ብዙ ነገር ነው የሚያስተምሩሽ ከዛ ኋላ ደግሞ ምግብም አለና ጥሩ ስራው ማለት ቻሪቲው ማለት ሶ ላይክ በጣም ኢንስፓየር አድርጉኝ ነበር ላይክ ከምልሽ በላይ ማለት ነው ሁላ የዛኔ አስብ ነበር ሻውን አንድ ነው ያለው ሌላ ሁለት ማን ልጨምር እህቶቼ ልጨምር ወይስ ማን ልጨምር በቃ ወዚህኛው ራስ ተርጉሜ እነሱ ለማጣው ምንም አይቀርኝም ነበርና እነሱ በጣም ኢንስፓየር የሚያደርጉኝ ሰዎች ናቸው ከሀገራችን ውስጥም ግን በጣም ጀግና ሴት ጋዜጠኞች አሉን ሶ እነሱንም እና ኤደን በተለይ ትዝለኛል ድሮሷን በጣም እከታተላት ነበር የሚገርመው ነገር ደግሞ አንድ ስራ ከገባን በኋላ ተገናኝተን ታውቂያ ኢንተርቪው አድርጌያት አውቃለሁና ደስ የሚለው ነገር ድሮ የምታውቂያቸው እንደዚህ የምታያቸው ኢንስፓየር የሚያደርጉሽን ሰዎች ታገኝበታለሽ ብዙ ነገርም ትማሪያለሽ ሶ እንደዚህ ነው በጣም ደስ ይላል ማዬ እስቲ በመጨረሻም እንግዲህ ዛሬ ያለነው ላንጋኖ ነውና እኛ ቆይታችንን እንቀጥላለን ለተመልካቾች ግን ማለት የምፈልጊው መልእክት ካለ ድልስትሽ በመጨረሻ ማለት እንፈልገው ነገር መጀመሪያ ቴንኪው ልያ አመሰግናለሁ የመዝናናቴን አቋርታ ነው ኢንተርቪው ያደረገችኝ ግን እና ቅድም እንዳልኳችሁ ብዙ መልእክት የምትልኩልኝ ሰዎች አላችሁ በተለይ ሴቶች ሶ ላይክ ይቻላል you guys can make it ምንም ጥርጥር የለውም እንዳልኳችሁ ዋናው ነገር መጠንከር መበርታት መቀጠል ሁሉ ጊዜም ቢሆን መጓዝ ነው ምንም ነገር ቢመጣ እጅ አለ መስጠት ነው ከዛ ውጪ ደግሞ ይሄን ስራ ከጀመርኩበት ጊዜ ጀምሮ በጣም ብዙ የሚያበረታቱኝ ሰዎች አሉ ላይ ከምርም ሁሌ አድናቆታቸውን የሚገልጹልኝ ሁሌም ሰፖርት የሚያደርጉኝ ሁሌ ስራዬን ተከታትለው ይሄ ነገር ይሄን ስራ ይሄን ፕሮግራም አይቻለሁ እያሉ በጣም ብዙ የሚሉኝ ሰዎች አሉ ሁሉንም አመሰግናለሁ ራሴንም አመሰግናለሁ እኔም ስላደረኩት ከዛ ውጪ ማይ ፋሚሊስ ቤተሰቦቼን በጣም ነው የምወዳችሁ ያቃሉ እናቴ አባቴ እህቶቼ የሚገርም ፋሚሊዎች ነው ያሉኝ ኢንሴን በሆነ መንገድ ነው ሰፖርት የሚያደርጉኝ ይሄን ነገር እንኳን አትሞክሩ እንደዚህ አይደለም እንትን የሚሉኝ ሰዎች አይደሉም ሁላችንም ወዳችኋለሁ ቴንክ ዩ እኛም እናመሰግናለን ሪማዬ እኛ ወደ ቴኒሳችን ሄድ መሰለ አረሃ ውስጥ እንግባ አንቺ ሞቀኝ እንግዲህ ተመልካቾቻችን እኔና ሪማ እንግዲህ ወደ ውሃው ልንሄድ ነው ወደ ሀይቅ አይደለ ዋና እንዋኛለን እናንተን ግን ከዚህ ልንሰናበታችሁ ነው በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ቻው